የጌታ ጸጋና ሰላም ይብዛላችሁ። ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እንዴት ከረማችሁ? ሁሉ ሰላም ነው? በጣም ደስ ብሎኛል። ከጠዋት ጀምሮ በተለይ ከልጆች ጋር በተገናኘ ለጌታ አድራ ተላልፈው ከተሰጡት እስከ ዩኒቨርሲቲ ግራጁዌት እስካደረጉት ድረስ ፍሰቱን ሳየው በጣም ተነቃቃሁ። እግዚአብሔር በየዘመናቱ እንግዲህ እንዲህ ይሰራል። ጌታ ይባረክ። የምስራቅ አዲስ አበባ መጥምቁ ክርስቶስ ቤተክርስቲያን ፍሬያማነቷ በሁሉም ነው አልኩኝ። ከአያት ነው የመጣሁት። አያት ማለት የሰፈሩ ስም ነው፣ ግን ወደ አያቴ ቤት ነው የመጣሁት። የምስራቅ መጥምቁ ክርስቶስ ቤተክርስቲያን ከወለደቻቸው የልጅ ልጆች መካከል ማለት ነው። አስቀድሞ የጉርድ ሾላ መጥምቁ ክርስቶስ ቤተክርስቲያን ከዚች አጥቢያ ተወለደች። ጉርድ ሾላ ደግሞ መሪ ብርሃን መጥምቁ ክርስቶስን ወለደች። መሪ ብርሃን በጣም ስትበዛ ለሁለት ተከፈለች። ስለዚህ ከአያት ወደ አያት። ጌታ ይባረክ። ዛሬ የማካፍላችሁ እንዲሁ በልቤም የሞላው የተዘጋጀውበትም ክፍል ያለው አንደኛ ጴጥሮስ ምዕራፍ 4 ከ7 እስከ 11 ያለውን ክፍል ነው። ግን ሙሉ መጽሐፉንም እየዳሰስኩ ወደኋላም ወደፊትም እየሄድኩ ዋናው ላስተላልፈው ወይም ለዚህ ጉባኤ ለእናንተ ላካፍለው የፈለግኩት ሀሳብ ላይ ግን ትንሽ ጊዜ ወስዳለሁ። ቃሉን አብረን እናንብብና ጸልያለን። ቁጥር 7 እንዲህ ይላል፣ ዳሩ ግን የነገር ሁሉ መጨረሻ ቀርቧልና እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን ከዘላለም እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው። አሜን። ጸልያለን። ሁላችንም በምክሩ ግሩም የሆነ አምላክ በዘመናት ሁሉ መካከል እየተናገረን በፊታችን ቀድሞ እየመራን የሚያሻግር እግዚአብሔር በፊታችን ላሉ ገና ላልተፈጠሩ ቀኖቻችን ከወዲሁ አሁንም እየኖርንበት ባለ ጊዜ ውስጥ ዛሬ እግዚአብሔር በቃሉ ይናገራል። እዚህ ማለዳ ወደዚህ ጉባኤ ከቅርብም ከሩቅም የመጣችሁ ቅዱሳን ቤተሰቦቼ እግዚአብሔር ቃሉን ሲናገር የሚናገረው የእግዚአብሔር ቃል ለእያንዳንዳችን የሕይወት ብርሃን እንደሆነ በመረዳት በማስተዋል የሰማነውን መኖር እንድንችል እግዚአብሔር እንዲረዳን እንድትጸልዩ አበረታታችኋለሁ። ሃሌሉያ። እውነተኛ አምላክ ይሆን ካንተ አባታችን እግዚአብሔር ሆይ በዚህ ቀን በእንዲህ አይነት መልኩ ሁላችንን ስለሰበሰብክ ባለፍንበት ሳምንት ውስጥ እየመራህን እየረዳህን ጠብቀህ ደግሞ ለዚህ ስላበቃህን ክብር ሁሉ ላንተ ይሁን። ዛሬም ጌታ ሆይ በዚህ ተሰብስበናል።
አንተ ጉባኤን በከንቱ አትሰበስብም፣ በከንቱ አትጠራም። ለሰበሰብከው የምታደርገው የምትሰጠው ነገር ያለህ አምላክ በቃልህ በኩል ለእያንዳንዳችን እንድትናገረን እጸልያለሁ። አቤቱ መልካሚቱ እጅህ እንድትነካን፣ መልካሚቱ እጅህ እንድትዳስሰን፣ በቃሉ መንፈስ ውስጥ አልፋ እግዚአብሔር ሆይ እንቆቅልሻችን እንድትፈታ ወደ ማስተዋል እንድታመጣን እንጸልያለን። እግዚአብሔር መንፈስ ቅዱስ ቃሉ ያንተ ነው። በባሪያህ በኩል አልፈህ ለኛ ያስተላለፍከው ይሄ የዘላለም እውነት ወደ ልባችን ገብቶ ታትሞ እንድንሆነው እንድትረዳን በዚህ ጉባኤ መካከል አልፈ ለእያንዳንዳችን በሚገባልክ እንድትገልጥ እንድታብራራልን እንጸልያለን። ባሪያንም በድፍረትና በግልጽ መናገር እንድችል እርዳኝ። የትኛውም መንፈሳዊ ተጽዕኖ፣ የትኛውም አጋንንታዊ ጣልቃ ገብነት በኢየሱስ ክርስቶስ ስም እንዲቆም እጸልያለሁ። አእምሮን የሚይዝ ማስተዋልን የሚከለክል በልዩ ልዩ አይነት መንገድ የሚዋጋ የጠላት ከበባ ሁሉ በኢየሱስ ክርስቶስ ስም ይበተን። ሰማይ በዚህ ስፍራ ይከፈት። ፍጹም መንፈሳዊ መለቀቅ እንዲሆን እጸልያለሁ። ሂድ ሻሎፋዲያና ማጋዶሲያ ሂድ በኢየሱስ ክርስቶስ ስም። ሐሳብን የምታመጣ ድካምን የምታመጣ ማስተዋልን ለመውሰድ የምትተጋ ልቀቅ በኢየሱስ ክርስቶስ ስም። መንፈስ ቅዱስ ጊዜውን ሁሉ አንተ አሳልፈን ሰጠንህ። በኢየሱስ ክርስቶስ ስም አሜን። የሐዋርያው ጴጥሮስ መልእክት አሁን ያነበብኩት ክፍል ከምዕራፍ 1 እስከ ምዕራፍ 5 ድረስ አጠቃላይ የመጽሐፉን ጭብጥ ወይም አጠቃላይ መጽሐፉ ሊል የፈለገው ምን ላይ ነው የሚያተኩረው የሚለውን ዝም ብለን ስንዳስሰው ስንቃኘው የመጽሐፉ ዝርዝር ብዙ ሐሳቦች ቢኖሩም ሐዋርያው ግን በቀጥታ ሊያስተላልፍ የሚፈልገው አማኝ ክርስቲያን የዳነ እንደኔና እንደናንተ ከድነቱ በኋላ በመስቀል ከተሰራለት በክርስቶስ ኢየሱስ ከተከፈለለት ከቤዛዊት ስራ በኋላ ዳግመኛ የተቤዠበት የዳነበት የተካፈለው ሕይወት ፍጻሜ እስኪያገኝ ድረስ በሚኖረው በመዳኑና በሚጠቀለለው የመጨረሻ ፍጻሜ መካከል በሚኖረው ዘመን ውስጥ መኖር ስለሚገባው የኑሮ አይነት ነው የሚናገረው። በሌላ አባባል ስለ ክርስቲያናዊ ኑሮ የሚያወራ ነው መጽሐፉ። ምዕራፍ 1 ላይ ስትመለከቱ የተጻፈላቸው ሰዎች በተለያየ አገር የሚኖሩ በጳንጦስ፣ በገላትያ፣ በቄጵዶያ፣ በኢስያ፣ በቢታንያ ይላል። በአውሮፓም በኤዥያም በዚያን ዘመን ተበትነው የሚኖሩ ባሉበት ስፍራ ጌታን የሚያመልኩ በክርስቶስ ኢየሱስ ዳግም የተወለዱ ቅዱሳን በሚኖሩበት ዘመን ውስጥ በሚገጥማቸው በማንኛውም አይነት የኑሮ ውጣ ውረድ በሚያልፉበት የዕለት ተዕለት የህይወት መንገድ ምንም አይነት ዋጋ የሚያስከፍል ከተካፈሉት ህይወትና ከሚኖሩበት የህይወት አይነት የተነሳ በሚገጥማቸው በማንኛውም ነገር ውስጥ እንዴት አይነት ኑሮ መኖር እንደሚገባቸው እንዴት አይነት የህይወት ቁመና ሊኖራቸው እንደሚገባ ለማስገንዘብ በሰፊው ይናገራል።
እንዲሁ መጽሐፉን አለፍ እያለን ለማየት ምዕራፍ 1 ሲጀምር ማለት ነው ቁጥር 14 ላይ እንዲህ ይላል፣ ስለዚህ የልቦናችሁ ነገብ ታጥቃችሁ በመጠን ምን ብላችሁ ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት ምን አትበሉ፣ አትከተሉ። በዚህ አሁን ባነበብኩት ክፍል ባለማወቅ አስቀድማችሁ የኖራችሁበትን አይነት ኑሮ በመጠን ኖራችሁ የሚል ነገር በደንብ አስረግጦ ይናገራል። እኔና እናንተ አማኝ በሁለት ዘመን መካከል የምንኖር ነን። አስቀድሞ የሚባል ዘመን አለን። ትላንት የሚባል ታሪክ ያለው ዘመን አለን። ደግሞ ያልኖርንበት የሚመጣ የሚባል ሌላ ዘመን አለን። በትላንትናና በሚመጣው ዘመን መካከል አሁን ግን የኔና ያናንተ ዘመን ነው። ክብር ለእግዚአብሔር ይሁን። እንግዲህ የክርስትናችን ሕይወት ተግባራዊነቱ፣ የክርስትናችን ሕይወት የማፍራታችን፣ እግዚአብሔርን የመምሰላችን፣ እግዚአብሔርን ደስ የሚያሰኝ ሕይወት የመኖራችን ልኩ የሚመዘነው ባለፈውና በሚመጣው መካከል ባለው በምንኖረው ጊዜ ውስጥ ነው። ያለፈው ዘመናችንን ሁላችንም ዛሬ በዚህ ጉባኤ ያለን ሰዎች የሚዘነጋን አይደለም። የትላንትና ታሪክና የትላንትና ሕይወት ለዛሬያችን መሰረት ነው። ምንም እንኳን ትላንትና የኖርንበት ያለማወቅ ኑሮ፣ የጨለማ ኑሮ፣ ከእግዚአብሔር የራቀ ኑሮ፣ እግዚአብሔርን ደስ የማያሰኝ ኑሮ ቢሆንም እንኳን ከዚያ ጥልቅ ከሆነ ጨለማ ወደሚደነቅ ብርሃን፣ እግዚአብሔርን ደስ ወደሚያሰኝ ሕይወት ስንመጣ በንጽጽር ውስጥ ስናየው ያኛው የተበላሸ እንደሆነ ለማረጋገጥና ስለዚያኛው ለመናገር አቅም ይኖረናል። ስለዚህ እነዚህንም አማኞች ሲነግራቸው እንዲህ ነው የሚላቸው፣ ቀድሞ ባለማወቅ ባለመታዘዝ የኖራችሁበት ኑሮ እሱ ምን ይላል? ይበቃል። አሁን ግን ልትኖሩ የሚገባችሁ መኖር ያለባችሁ የባለፈውን ሕይወት በንጽጽር እያያችሁ ለተወለዳችሁለት ለተሰጣችሁ እግዚአብሔር ለሚፈልገው አይነት ሕይወት ኑሩ ይላል ምዕራፍ 1 ቁጥር 14። በተመሳሳይ ምዕራፍ 1 ቁጥር 18 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ፣ ከንቱ ይለዋል ያለፈውን የትላንትናውን በውርስ የመጣ ከንቱ ኑሮ 2:12 አለፍ እያልኩ በፍጥነት የሚሄደው ወደምፈልገው ዛሬ ነጥቦችን ለሰጣችሁ ለምፈልገው ሐሳብ ለመግባት ለመንደርደር ያህል ነው። 2:12 ወዳጆች ሆይ ነፍስን ከሚዋጋ ሥጋ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። ስለሚመለከቱት ስለ መልካም ሥራችሁ ክፉ እንደምታደርጉ በዚያ እናንተ በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ምናችሁ ኑሯችሁ መልካም ይሁን። 2:24 እርሱ ኃጢአትን አላደረገም፣ ተንኮልም ባፉ አልተገኘም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለምን እንድንኖር ይላል?
ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአትን በእንጨት ላይ ተሸከመ። ለኃጢአት ሞተን ለምን? ለጽድቅ ኑሮ ይላል። የሚገርማችሁ አሁን ካነበብኳቸው ሐሳቦች ተነስቼ ቀጣይ 3፣ 4፣ 5፣ 6 እያልኩም ብሄድ ሐዋርያው በግል በጋራ አንዱ ለሌላው አልፎም ተርፎ በቤተሰብ መካከል እንኳን ባል ለሚስት ሚስት ለባል እንዴት መኖር እንዳለብን እንዴት መኖር እንዳለባቸው እያስረገጠ እያስጠነቀቀ ይነግርና ምዕራፍ 4 ቁጥር 7 አሁን የምናገርበት ክፍል ጋር ሲመጣ ግን እንዲህ ይላል፣ ዳሩ ግን የነገር ሁሉ መጨረሻ ምን ብሏል? ቀርቧል። ምናልባት ርዕስ መያዝ ለምትፈልጉ ሰዎች የምናገርበት የመልእክት ርዕስ የአማኝ ኑሮ በዘመን ፍጻሜ። ክብር ለእግዚአብሔር ይሁን። ይሄ ቅድም ወደኋላ ሄጄ ጥቅል መጽሐፉ ምንድነው ጭብጡ ሲጠቀለል ስለምንድን ነው የሚያወራው? ምናልባት መጽሐፍ ቅዱስ በዚህ መካከል የምታስተምሩ አስተማሪዎች አላችሁ፣ በጥልቀት የምታነቡ ሰዎች አላችሁ። የመልእክቶችን ጠቅላላ ሐሳብ ስትመለከቱ በተለያየ አተያይ የተጻፉ መጽሐፍቶች ናቸው። አንዳንዶች ምከታ ናቸው፣ አንዳንዶች እምነትን ማጽናት ነው፣ አንዳንዶች ጥልቅ የሆነ መንፈሳዊ ስነ መለኮታዊ እውቀቶችን መተንተን ነው። በእያንዳንዱ መጽሐፍ የተጻፈበት ምክንያት ስታዩ ከመንፈሳዊ ዓለም አንጻር ሰዎች ከተደረገላቸው በክርስቶስ ኢየሱስ ተደርጎላቸው ከተካፈሉት ሕይወት አንጻር ብዙ ነገር ይናገራል። እዚህ ጋር ስንመጣ ግን ከዚያ በመለስ አሁን ያ በመንፈሳዊው ዓለም ላይ የተከናወነው በክርስቶስ ኢየሱስ የተካፈልነው መበጀትን ያገኘን የዳንን እኛ በዚህ ምድር የምንኖር ክርስቲያን እንዴት እንኖር የሚለውን ደግሞ ምን የሚያደርግበት ክፍል ነው? የኛው ክፍል የሚያብራራበት ክፍል ነው። እና እነዚህን ሁሉ ካለ በኋላ የነገር ሁሉ መጨረሻ ቀርቧል። እንግዲህ የአንደኛ ጴጥሮስ መጽሐፍት መደምደሚያው፣ መዝጊያው፣ መቋጫው ይሄ ነው። ምንም እንኳን ምዕራፍ 5 ላይ ስለ ሽማግሌዎች ስለ ጎልማሶች የሰጠው ምክር ቢኖርም መጽሐፉን የዘጋበት ክፍል ነው። ምን ብሎ? የነገር ሁሉ መጨረሻ ቀርቧል። እና ታዲያ ምን ይሁን? እዚህ ላይ ነው በጣም ማተኩረው እናገረውም በዚህ አቅጣጫ። ከዛ በፊት ግን አጠገባቸው ያለውን ሰው ያዘርጉትና የነገር ሁሉ መጨረሻ ቀርቧል ማለት። መቼም ባለበት የሚቀጥል ነገር የለም። ሁሉም ነገር ምን አለው? መጨረሻ አለው። በፍጥረት ዓለም ታሪክ ውስጥ ጸንቶ የሚኖር ዘላለማዊ ነገር እንዳለ ማስተዋልም ማየትም አንችልም። ፍጥረት ሁሉ ምን አለው? ፍጻሜ አለው። ፍጻሜና ጅማሬ ወይም ጅማሬና ፍጻሜ የሌለው ግን የሰራዊት ጌታ እግዚአብሔር ብቻ ነው። ሃሌሉያ። ይሄ ግዙፍ የምንለው ዓለማችን እንኳን ዛሬ በብዙ በረቀቀ ቴክኖሎጂ እየተሞላ ያለው በጣም ለሰው ልጅ ምቹ ለማድረግ ሰዎች ሁሉ ባላቸው እውቀት ቀንና ሌሊት እየለፉ እየጣሩ ዓለምን ከዚህ ከሚታየው ጋህዳዊው ቁሳዊ ዓለም ወደ ኤሌክትሮኒክስ ዓለም ለማስገባት በጣም በረቀቀ ሁኔታ እየሰሩበት ያለው ዓለም እንኳን አንድ ቀን ያበቃል፣ ይዘጋል። ሐዋርያው ለነዚህ በብዙ አገር ለተበተሉ ቅዱሳን ስለሚኖሩበት የኑሮ አይነትና እንዴት መኖር እንዳለባቸው ከተናገረ በኋላ እንዲህ አይቀጥልም፣ እናንተ እንዲህ አይነት ኑሮ መኖር ይገባቸዋል፣ በዚህ ልክ ሂዱ፣ ተመላለሱ። ነገር ግን ይሄም ቢሆን ምን ደርሷል? የነገር ሁሉ ፍጻሜ ደርሷል። ወገኖቼ ዛሬ
ሐዋርያው ይህን ከጻፈበት ዘመን ይልቅ አይኖቻችንን አንስተን አቅንተን ዙሪያችንን መቃኘት ብንችል በጣም ከግርግሩ ከሁካታው አንዱን ስንይዝ አንዱ እየመጣ ለማስተዋል ነገሮችን በጥልቀት ለማየት ከከለከለን ነገር ወጥተን ብንመለከት ነገር ሁሉ ወደ ፍጻሜ የቸኮለበት የነገር ሁሉ ፍጻሜ የደረሰበት እንደሆነ ማስተዋል እንችላለን። ወገኖቼ እንደ ሰው የመኖር ተስፋ አለን። ከሰውም ደግሞ አእምሮው እንደተባረከ መንፈሱ እንደነቃ በእግዚአብሔር መንፈስ እንደተሞላ በትክክል ማሰብ እንደሚችል እንደ አማኝ በምንኖርበት ሕይወት ውስጥ በፊታችን ብዙ ተስፋዎች ሰንቀን መኖርን እየናፈቅን በብዙ ፕሮግራም ውስጥ ራሳችንን እያዘጋጀን እንኖራለን እንሄዳለን። አንድ ነገር ልብ ልንል ግን ይገባል። ድንገት ግን ነገር ሊዘጋ በቅርብ ነው። የነገር ሁሉ ፍጻሜ ደርሷል። ልናስብ ይገባናል። ክርስቲያን ወገኖቼ የምንሰማው ነገር የምናየው ነገር ወስዶ ልንዘነጋው ከማይገባን ከቅዳችን ከፕሮግራማችን ከምናደርገው ከምናከናውነው ነገር ባሻገር ዞር ብለን ግን አንዳንዴ አእምሯችንን አንቅተን ልናስበው ከሚገባን ነገር አንዱ ዘመኑ ፍጻሜ ላይ ነው። መቼም ስለ ዘመን ስናስብ ዘመኑ ወዴት እየሄደ እንደሆነ የት ጋር እንደደረሰ በዘመንኛው ቋንቋ እንደሚነገረው የታሪክ ጥፋት እንደሚባለው የቱ ጋር ታሪክ እንደሚለወጥ ነገር ሁሉ ማብቂያ እንዳለው በዚህ ትውልድ መካከል የምትናገርና የምታውጅ ከቤተ ክርስቲያን ውጭ ማንም ሊሆን አይችልም። እና እናንተ በዚህ ሰው ሁሉ በሚሮጥበት ሰው ሁሉ በሚከንፍበት ሰው ሁሉ መዳረሻውን እንኳን በማያውቅበት አኳኋን እየገሰገሰ በሚሄድበት ሰዓት ላይ ግን ቆም ብለን ዘመኑ ልናስብ ይገባናል። የነገር ሁሉ ፍጻሜ ደርሷል። ሃሌሉያ። እንግዲህ ሐዋርያው በብዙ መንገድ ስለሚኖሩበት የኑሮ አይነት ካብራራ ከነገራቸው በኋላ ዳሩ ግን የነገር ሁሉ መጨረሻ ደርሷል። እሺ ምን እንሁን ስትሉ ስለዚህ ያለ እናንተ አማኝ ክርስቲያን በዚህ ነገር ሁሉ ጥግ ላይ በሆነበት ነገር ሁሉ ሊዘጋ በተቃረበበት ዘመን የምትኖሩ እናንተ በምትኖሩበት ዘመን እንዲህ ኑሩ አለ። እንደ ባለ አእምሮ እያሰባችሁ ክብር ለእግዚአብሔር። ስለዚህ እንደ ባለ አእምሮ አስቡ። እኔ ይህን ክፍል እያነበብኩኝ አንድ ነገር አስተዋልኩኝ። የመጨረሻዋ ዘመን ቤተ ክርስቲያን ተግዳሮት ብዙ ቢሆንም በዋናነት ግን የመጨረሻዋ ቤተ ክርስቲያን ወይም ደግሞ ወደ ፍጻሜ የተጠጋችቱ ቤተ ክርስቲያን ተግዳሮት ድካምና ዝለት እንደሆነ መጽሐፍ ቅዱስ በብዙ ቦታ ይነግረናል። የተነቃቃና የጋለ መንፈሳዊነት ማጣት የመጨረሻዋ ዘመን ቤተ ክርስቲያን ዋና ተግዳሮት እንደሆነ በብዙ ማስረጃ እናደርጋለን። ስደት፣ መከራ፣ መገፋት፣ ማጣት፣ ማግኘት በየራሳቸው የሚያመጡት በጎም ይሁን መጥፎ ተጽዕኖ ይኑር እንጂ በቤተ ክርስቲያን ታሪክ ውስጥ ቤተ ክርስቲያንን የተሻለ እንድትሆን ከትላንትና ይልቅ ፍሬ እንድታፈራ ንጽህናዋ እንድትጠብቅ እንድትበዛ ከማድረግ ውጭ ምንም አልፈየዱም። ምንም ተጽዕኖ አላመጡም። ቤተ ክርስቲያን ታሪክ ስናጠና ቤተ ክርስቲያን በብዙ መከራ ውስጥ አልፋለች። ግን መከራው አልፏል፣ እሷ ተሻግራለች። በቤተ ክርስቲያን በብዙ ውጣ ውረድ ውስጥ አልፋለች። ግን ቤተ ክርስቲያን ቀጥላለች። ክርስቲያን በየትኛውም ዘመኑ
በክርስቶስ ኢየሱስ ከተካፈለው ህይወት ከሚኖረው የህይወት አይነት የተነሳ ምንም አይነት በእምነቱ ቢገጥመው ምንም አይነት ነገር ቢያጋጥመው በመንገድ እንደማይቆም ያለፈው የቤተ ክርስቲያን ዘመን ታሪክ ይነግረናል። እኛም ሕያዋን ምስክሮች ነን። ነገር ግን ትልቁ ተግዳሮት ዝለት ነው፣ ድካም ነው። ለዚህ ነው የነገር ሁሉ መጨረሻ ደርሷል። ስለዚህ ምን አድርጉ? እንደ ባለ አእምሮ አስቡ። በሌላኛው ትርጉም ላይ ደግሞ ንቁ ይላል። አማኝ በዘመኑ መጨረሻ እኔና እናንተ አሁን ቀኑ የደረሰብን ሰዎች እንዴት እንኑር ብለን ካልን መጽሐፍ የሚነግረን ነቅታችሁ ኑሩ ነው። እንደ ባለ አእምሮ አስቡ፣ አትፋዘዙ ነው። እኔ በጣም ይገርመኛል። ዛሬ በብዙ መፋዘዝ በቤተ ክርስቲያን ውስጥ ይታያል። እግዚአብሔር ከዚህ የመፋዘዝ ህይወት ያውጣል። ይሄ መፋዘዝ የሚባለው ነገር ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በተለይ ይሄ በእንቅልፍ መተኛትና ባለመተኛት መካከል ያለ ጊዜ፣ ተኝቷል እንዳይባል አልተኛም፣ ነቅቷል እንዳይባል አልነቃም። በመተኛትና በመንቃት መካከል ውስጥ ሰው ሲሆን ይሄ መፋዘዝ ይባላል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያንቃችሁ። ከመፋዘዝ ህይወት እግዚአብሔር ያውጣን በዚህ ዘመን ውስጥ። ምክንያቱም እንድንፋዘዝ የሚያደርግ ብዙ ነገር አለ። እጅግ በጣም የሚያዘናጋ ነገር አለ። የምናየው ነገር አለ፣ የምንሰማው ነገር አለ፣ በዙሪያችን ያለው ነገር አለ። ይሄ ሁሉ ቤተ ክርስቲያን ቅዱሳን መፋዘዝ ውስጥ እንድንገባ ያደርገናል፣ እያደረገንም ነው። ዛሬ ግን በጌታ በኢየሱስ ክርስቶስ ስም ደግሜ ላለው እግዚአብሔር ያንቃችሁ። ምንም አይመስለንም ብዙ ነገር ሲሆን። የሆነ ጊዜ በጣም ሾክ የሚያደርግ ከባድ የሚባል አስፈሪ የሚባል መነጋገሪያ የሚሆን ነገር አሁን ምንም እየሆነብን ነው። ዓለም ወዴት እየሄደች ነው የሚለውን ብናይ እንደ ኖርማል እናወራዋለን፣ እንደ ማንኛውም ሰው። ወገኖቼ ከዚህ ድንዛዜ እግዚአብሔር ያውጣል። እንጨዋወተዋለን። ምን እየተደረገ ነው? እስቲ ቀና በሉ፣ እስቲ ዙሪያችሁን ተመልከቱ፣ ዓለምን እዩ። ዛሬ ጥሩ ነው፣ ዓለምን በእጃችን ላይ አግኝተናታል። መረጃ ለኛ ቅርብ ነው። ግን ምንድን ነው የምናየው? ወዴት ነው የሚሄደው? ሰሞኑን ከአንድ ጓደኛ ጋር እናወራ ነበርና ስለዚህ በዘመነኛው ስለ እየተከሰተ ስላለው ስለ ኤአይ አርቲፊሻል ኢንቴሊጀንስ እያወራን፣ በዚህ ዘመን እኮ ምንም ነገር ልክ ነው፣ ልክ አይደለም፣ ትክክል ነው፣ ትክክል አይደለም ለማለት ቸጋራ ሆነዋል እያልን እናወራ ነበርና ዓለም ስለዚህ ስታወራ በጣም ደስ የሚል ነገር ነው። ነገር ምንም ያደርግ የሚያቀል መልካም ጥሩ ነው። ግን እኔና እናንተ እንዴት ነው የምናየው? አንዳንድ ልንናገራቸው ማንደፍራቸው፣ ልንሰማቸው ማንፈልጋቸው ቃላቶች፣ ንግግሮች ዛሬ በሙላት ሲነገሩ ሩቅ እየመሰሉን ያሉ በመካከላችን ሲታዩ ኖርማል እየሆኑብን ነው። እግዚአብሔር ያንቃል። በጌታ በኢየሱስ ክርስቶስ ስም ቅዱሳን እግዚአብሔር ያንቃል። ብዙ ነገር የሚቀፍ ነገር እንሰማለን። በከፍተኛ ሁኔታ የጨለማው ዓለም ገዢ ዲያብሎስ በረቀቀ መንገድ በብዙ መልኩ ፈቃዱን ለመፈጸም በምድሪቱ ስፋት በተለያየ መንገድ በተለያየ ስትራቴጂ እየተንቀሳቀሰ እየዋጠ እየበላ እየጨረሰ ባለበት ዘመን እኔና እናንተ ግን አሁንም ተፋዘናል። በጌታ በኢየሱስ ስም እግዚአብሔር ያንቃችሁ። ለዚህ ነው ንቁ አለ። ለምን ሲባል ለሁለት ነገር፣ አንደኛ በጸሎት መትጋት እንድትችሉ ነው አለ። የነገር ሁሉ መጨረሻ በደረሰ ጊዜ ቤተ ክርስቲያን ከትናንትናው ይልቅ ወደ እግዚአብሔር የምትጠጋጋ ሊሆን ይገባታል።
ከትላንትናው ይልቅ ቤተክርስቲያን በሁለንተናዋ የክፉን የጨለማውን አሰራር ልትቋቋም ይገባታል። ለዚህ ደግሞ ቤተክርስቲያን በነቃ አእምሮ በነቃ መንፈስ በጸሎት ልትጋደል የሚገባት በምድር ላይ እግዚአብሔር ያስቀመጣት የእግዚአብሔር ፈቃድና ሐሳብ የሚገለጥባት የመለኮትን ዓለም ወደዚህኛው ዓለም የምታመጣ አምባሳደር የሆነችቱ ይቺ ልትነቃ ይገባታል። መጽሐፍ ቅዱስን ስታጠኑ ስለ ጸሎት አብረው ተያያዥ የሆኑ ቃላቶች አሉ። ጸሎትን ስታነሱ ትጋት የሚል ነገር ታገኛላችሁ። ጸሎትን ስታነሱ መንቃት የሚል ነገር ታገኛላችሁ። ጸሎትን ስታነሱ አለመታከት፣ ምክንያቱም በራሱ ጸሎት መንቃት፣ አለመታከት፣ መትጋት የሚፈልግ ስለሆነ ማለት ነው። ወገኖች አንድ ነገር ልንገራችሁ። ከዚህ በኋላ የምንኖረውን ህይወት እግዚአብሔርን ደስ በሚያሰኝ በመንፈስ ቅዱስ በሆነ ደስታ አሸንፈን ፍሬ ያፈራን ተጽዕኖአችን ሌሎችን ገዝቶ ማለፍ ከፈለግን የእግዚአብሔር ኃይል ያስፈልገናል። የመንፈስ ቅዱስ አቅም ያስፈልገናል። በመንፈስ ቅዱስ ኃይል በእግዚአብሔር ጸጋ ካልተሞላን በዲፕሎማሲ የምኖርበት ዘመን አይደለም። በብዙ ዕውቀት፣ በትንታኔ፣ በፍልስፍና፣ በንግግር ችሎታ አናልፈው። የእግዚአብሔር ኃይል ያስፈልገናል። የመንፈስ ቅዱስ ኃይል ያስፈልገናል። ለዚህ ደግሞ ወገኖቼ ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ወደ መለኮት ዓለም በጸሎት በር በኩል ገብተን ልንተጋ ልንቋቋም ይገባናል። ስለዚህ ንቁ፣ እንደ ባለ አእምሮ አስቡ። የነገር ሁሉ መጨረሻ በደረሰ ጊዜ እጅግ በጣም ብዙ አሁን እንኳን አንዱም ስንል በፍጥነት ሌላው አንዱን ስንል ሌላው በነገሮች ላይ ነገሮች እየተቀያየሩ መሰብሰብ፣ መያዝ፣ መረዳት እንኳን ወደማንችልበት ልክ እየመጣን ነው። እየጨመረ ሲመጣ ግን ለቆ ላለመነዳት ዋስትና የለንም። ስለዚህ ዛሬ የእግዚአብሔር መንፈስ እንዲህ ይላል፣ ለምስራቅ አዲስ አበባ ክርስቶስ ቅዱሳን እንደ ባለ አእምሮ አስቡ፣ ንቁ። አሜን ትላላችሁ? አማራጭ የለን ወገኖቼ። የሚታየው ሁሉ የሚሰማ ሁሉ እጅግ አድካሚ ነው። እኔ በዚህ ዘመን አልደከመኝም የሚል ሰው ካለ ይገረመኛል። ጆሮ ደክሞብናል፣ ዓይን ፈዝቶብናል፣ ልባችን አቅቶታል። ብዙ ነገር እንሰማለን። ትናንት የሰማነው ጉድ ብለን ሳንጨርስ ሌላ የምንሰማው ነገር እየታየን ያለው። ምስክር አያስፈልገንም፣ ሁላችን የምናውቀው እውነት ነው። እዚህ ዘመን ግን እግዚአብሔር በመንፈስ ቅዱስ ኃይል እንደገና ይሙላን፣ እንደገና ያንቃን። ሰሞኑን አንድ አሳዛኝ የሆነ አደጋ ተከሰተ። የኦርቶዶክስ እምነት ተከታይ የሆኑ በዓል ሊያከብሩ በተሰበሰቡበት ቦታ ለቤተ ክርስቲያን የተሰራ እንጨት ምን አለ ተደረመሰ። ከዛ ብዙ ሰው ሞተ። ዜና አይደለም፣ ብርቅ አይደለም፣ አስገራሚ አይደለም፣ ምንም ነው። ምክንያቱም ከዚህ ይልቅ የከፋ ነገር ሰምተናላ። ከዚህ ይልቅ ብዙ ነገር አይተናላ። ዓለም አቀፍ ዜና ሊሆን የሚገባው ሰው ሁሉ ጉር ሊለው የሚገባው ሊነጋገርበት የሚገባው ምንም የሆነው ምክንያቱም በቃ በተፈጥሯዊ መንገድ ነው። እንጨቱ ተሸራተተ፣ ሰዎቹ ሞቱ፣ በቃ ወደምንልበት ምክንያቱም ከዚህ በተቃርኖ በዚህ በተለየ መልኩ ብዙ ነገር ስለሰማን ማለት ነው። ምንም አይመስልንም። እያወራን ምንም እኮ አይገርምም አለኝ አንዱ ደጅ። ቲንክ 30 አካባቢ ይመስለኛል፣ ከዛ በላይ ቁጥሩን አላውቅም፣ ሞቷል ሲል ኧረ በጌታ በኢየሱስ ስም እግዚአብሔር ያንቃል። ከአድካሚ ከሆነው ካዛለን ነገር ሁሉ አውጥቶን በመንፈስ ቅዱስ ግለት ተነክተን በነቃ አእምሮ በእግዚአብሔር ፊት ተክተን መጸለይ የምንችልበትን የቀደመውን አቅም እግዚአብሔር ይመልስልን። አትፋዘዙ፣ ንቁ አእምሮ ይኑራችሁ።
እዩ፣ ተመልከቱ፣ አስቡ። ለነገር ሁሉ መልስ ያለው፣ ለነገር ሁሉ መፍትሄ ያለው የሰራዊት ጌታ እግዚአብሔር እናንተን እንደ በረኛ፣ እንደ ታዳጊ ቤተ ክርስቲያንን በምድር ላይ ካስቀመጠ እናንተ በጸሎት ትጉ፣ በርቱ፣ ንቁ። ለምን እንንቃ? ራሳችሁን ለመግዛት ንቁ። መጽሐፉ እንደዛ ነው የሚለው። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለአእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ፣ ወይም ደግሞ ራሳችሁን ግዙ። ራስን መግዛት የታጣበት ዘመን አይመስላችሁ? የነቃ አማኝ፣ የነገር ሁሉ መጨረሻ እንደደረሰ የገባው አማኝ እውነት ለመናገር አለመጸለይ አይችልም፣ ካልተፋዘዘ በስተቀር፣ ካልደከመ በስተቀር። የነቃ አማኝ፣ ዘመኑን ያወቀ አማኝ፣ ዘመኑ የገባው የነገር ሁሉ መጨረሻ እንደደረሰ የተረዳ አማኝ ራሱን አለመግዛት አይችልም። ራስን መግዛት ማለት በልክ መሆን ማለት ነው። በልክ መኖር ማለት ነው። በመጠን መኖር ማለት ነው። እውነት ለመናገር የምንኖረው አንዳንድ ጊዜ ግራ ይገባናል። ልክ አልባ ህይወት፣ መጠን አልባ ህይወት። አከብራችኋለሁ፣ ወዳችኋለሁ ስለምለው ነገር በጣም ይቅርታ እየጠየቅኩ አጠገባችሁ ያለውን ሰው ያዝ አድርጉትና በልክ ኑር በሉት፣ በመጠን ኑር በሉት። መቼም ህይወት ኑሮ ልክ ሊበጅለት ይገባል። ፍላጎት መቆሚያ የለውም። ምኞት መቆሚያ የለውም። ከለቀቅነው መነዳት ነው። ትላንት ሩቅ የነበረው ዛሬ ቅርብ ሲሆን ሌላ ሩቅ እንፈልጋለን። ትላንት ያንጣነው እጃችን ሲገባ ያረጅብናል። ስለዚህ እርካታ የለሽ፣ ደስታ የለሽ ነው የምንሆነው። መድኃኒቱ አንድ ነው፣ በመጠን መኖር ነው፣ በልክ መኖር ነው። ስብከቱም፣ ትምህርቱም፣ ፖለቲካውም፣ ማህበራዊውም፣ ዜናውም፣ ቴሌቪዥኑም፣ ቲክቶኩም የለቀቀ ነገር ነው የሚነግረን። ቅዱስ የሆነው እግዚአብሔር ቃል ግን ይለናል፣ በመጠን ኑሩ፣ በልክ ኑሩ። ታዲያ እንዲህ ደግሞ ምን ያስፈልጋል ሲባል የነቃ አእምሮ ማሰብ ይጠይቃል። እንዴ አስቡ፣ ቆም በሉ። በውድድር መድረክ ላይ እንደወጣ ተወዳዳሪ ወይም በውድ መሮጫ መንገድ ላይ እንደሚሮጥ ሰው ባጠገባችሁ ያለውን ሰው ትታችሁ ቀድሞ ለመገኘት በምታደርጉት ሂደት ውስጥ ብዙ ነገር ሚስ ስለምታደርጉ ቆም በሉ፣ እንደ ባለ አእምሮ አስቡ፣ ራሳችሁን ግዙ። በምድር ላይ ጀግና የሚባል ሰው ምንድን ነው ብትሉ መጽሐፍ ቅዱስ በምድር ላይ ጀግና የሚባል ሰው ሺህ ገዳይ አይደለም። በምድር ላይ ጀግና የሚባል ሰው ያሰበውን ያሳካ አይደለም። በምድር ላይ ጀግና ማን ነው ብትሉ ራሱን የሚገዛ ነው። መጽሐፍ ቅዱስ እንዲህ ነው የሚለው፣ ከተማን ከሚገዛ ራሱን የሚገዛ። ራስን ባለመግዛት ብዙዎች ብዙ ነገር ሚስ አድርገዋል። ከብዙ ነገሮቻቸው ገለዋል። ብዙ ነገር አጥተዋል። እኔና እናንተ ግን ዛሬ እግዚአብሔር ቃል እንዲህ ብሎ ይመክረናል፣ ራሳችሁን ግዙ፣ ልክ አብቹ፣ ልክ ይኑራችሁ። በምኞት ዓለም አትሂዱ፣ አትንጎዱ። በሐሳብ ዓለም ዝም ብላችሁ አትዋኙ። ሰብሰብ በሉ፣ በአእምሯችሁ አስቡ። ወደ ፈቃዱ ወደ እግዚአብሔር ሐሳብ ኑ፣ ተረጋጉ። በዚህ በተዋከበ ዓለም ውስጥ ዝም ብላችሁ አትሂዱ። ራሳችሁን ግዙ። ምክንያቱም የነገር ሁሉ መጨረሻ ደርሷልና። በሁለተኛ ደረጃ ሐዋርያው ለነዚህ ቅዱሳን ለኛም እየተናገረን ያለው ቁጥር 8 ላይ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት አጥብቃችሁ እርስ በርሳችሁን በሉ። ከምን በፊት?
ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ምን አድርጉ? እስቲ በሉት ቃሉን። ከምን በፊት? እስቲ ከሁሉ በፊት። ከሁሉ በፊት ማለት ምንድን ነው? ይሄ የአያት ሰባኪ ምንድን ነው ብዙ አደከመን እኛ እንዲያለመድን ምናምን እንደማትሉኝ ተስፋ አደርጋለሁ። አጠገባችሁ ያለ ሰው ከሁሉ በፊት ማለት ምንድን ነው በሉት። ከሁሉ በፊት ማለት እኮ እስቲ በእኛ ኮንቴክስት እናምጣው። ከዝማሬ በፊት ማለት ነው? ከአገልግሎት በፊት ማለት ነው? ከየትኛው መንፈሳዊ እንቅስቃሴ በፊት ማለት ነው? አዎ ከምንም በፊት። አየህ፣ ሰው ያለ ፍቅር ሊዘምር ይችላል፣ ያለ ፍቅር ሊያገለግል ይችላል። ሰው የትኛውን መንፈሳዊ አክቲቪቲዎች እንዲሁ ሊያደርግ ይችላል፣ ይለመዳል፣ ይሸመደዳል፣ ይቻላል። መጽሐፉ ሲነግረን ግን ከምንም ነገር በፊት መቅደም ያለበት ምንድን ነው ይላል? እስቲ ፍቅር ነው በሉ። እኔ ስለ ፍቅር ስንነጋገር አንዳንዴ እንዴት ነው የምናስበው? ለራሴም ግራ ይገባኛል። መጽሐፍ ቅዱስ ሲናገር ግን እኮ ከተግባሮቻችን ሁሉ በላይ ሊቀደም የሚገባ ብሎ የሚለው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 የተለመደ የምናውቀው ግን ደግሞ በጣም አቅም ያለው ፓወርፉል የሆነ መልእክት ነው። እንዲህ ይላል፣ በሰዎችና በመላእክት ልሳን ብናገር፣ በሰዎችና በመላእክት ቋንቋ ባወራ፣ ፍቅር ግን ከሌለኝ ድምፅ እያለው ሕይወት እንደሌለው ዕቃ ነኝ። ወይም ደግሞ በሰዎች ሲንቀሳቀስ ድምፅ እንደሚሰጥ በራሱ ግን ምንም እንደሌለው እንደ ጽናጽል ነኝ። ትንቢት ቢኖረኝ፣ ምስጢርን ሁሉ ባውቅ፣ ዕውቀትን ሁሉ ባውቅ፣ ተራሮችን እስካፈልስ ድረስ እምነት ቢኖረኝ፣ ፍቅር ግን ከሌለኝ ምንድን ነኝ? እስቲ ከንቱ ነኝ በሉ። ምን ከሌለ? ፍቅር ከሌለ። ትንቢት ቢኖረኝ፣ ተራሮችን የማፈልስበት እምነት ቢኖረኝ፣ በልሳን ብናገር፣ የተለያየ መንፈሳዊ ነገሮችን ባከናውን፣ ምናልባትም ባከናወንኳቸው ነገሮች መደነቅ ባገኝ፣ ባተርፍ፣ ተከታይ ባበዛ፣ ብታጀብ፣ ሰው ሁሉ ስለ እኔ የሚያወራ በጣም ፖዚቲቭ ነገር ቢሆን፣ ፍቅር ከሌለኝ ግን በዜሮ የተባዛሁት እያለ ጴጥሮስ ሲናገር ለዚህ ነው ከሁሉ በፊት ምን ይቅደም? ፍቅር ይቅደም። ምክንያቱም ፍቅር ኢሞሽን አይደለም። ፍቅር የሆነ ቃል የሆነ የሚነገር ፍልስፍና አይደለም። ፍቅር የሚኖር ህይወት ነው። አሜን ትላላችሁ? ያው እኛም ጥሎብን ከናንተ ስለተወለድን ብዙ አሜን አንልም። ቸርቻችን ብትመጡ ማለት ነው። አይ አልተቃወምኩም፣ እኛም አንልም ነው ያልኩት። ብዙ ሰዎች እኛ ቸርች መጥተው ሲታገሉ ያለውና ለካ የዘር ነው። ሞቅ ስለሚያደርገኝ አይደለም አሜን በሉ ያልኩት። ልክ ነው ብላችሁ ሪሲቭ ተቀበሉት እያልኩ ነው። አሜን ባትሉ መሰብካለሁ ለማለት ነው፣ ኤሚኬሲ ስለሆንኩ። ስለዚህ ፍቅርን ስናነሳው ፍቅር የሆነ የሚያነቃንቅ በሰውነት ውስጥ የሚሄድ የሆነ የሚያንቀጠቅጥ ስሜት አይደለም። ፍቅር የሚኖር ህይወት ነው። ፍቅር የሚኖር በተግባር የሚገለጥ ነው። ፍቅር የኔና የእናንተ መታወቂያና መገለጫ ነው። መጽሐፍ ቅዱስ ይሄን ነው የሚነግረን። የእግዚአብሔር ልጅነታችን እኛ ከሌሎች ይልቅ በዚህ ዓለም ከሚኖሩ በጨለማው ዓለም ከሚመላለሱ ከነርሱ ይልቅ የእግዚአብሔር መሆናችንን የምናረጋግጠው በለበስነው ሱፍ አይደለም፣ በምንነዳው መኪና አይደለም፣ በምንኖርበት ቤት አይደለም፣ በሚከፈለን ደሞዝ አይደለም፣ በምናመልክበት አዳራሽ አይደለም። ይሄማ ሞልቷል፣ በሽ ነው። የኔና የእናንተ እግዚአብሔር ልጆችነት መገለጫው ግን እውነተኛ ፍቅር ነው። አሜን ትላላችሁ? ዮሐንስ ወንጌል ምዕራፍ 10 ዮሐንስ ምዕራፍ 10 ወንድሙን የማይወድ ከእግዚአብሔር
አይደለም። እግዚአብሔር ይርዳን ወገኖቼ። የምንኖረው ኑሮ የሚመረመር፣ የሚመዘን፣ የሚፈተሽ፣ የሚታይ ነው። እግዚአብሔር ያውቀናልና፣ እግዚአብሔር ልብን ይመዝናልና፣ በእግዚአብሔር ፊት ተገልጠናልና እግዚአብሔር በዚህ ይርዳን። አንደኛ ዮሐንስ ምዕራፍ 4 በጣም የሚገርም የሚያስፈራም የሚያስደነግጥም ሐሳብ ነው ያለው። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን ምን እናድርግ? እንዋደድ። እኔ እንዋደድ፣ ተዋደዱ፣ እርስ በርሳችሁ የሚሉ ቃላትን ሳነብ ለካ በብዙ የሚነገርበት በብዙ ይሄ ቃል በመጽሐፍ ውስጥ የሚጠቀስበት ምክንያት ከዚህ እውነት የሚነጥል ትግል ስላለ ነው። ኃይል ስላለ ነው ይሄን ሰብሮ ማለፍ የሚቻለው። ምክንያቱም እንድንዋደድ ከሚያደርገን ይልቅ እንድንጠላላ የሚያደርገን ይበልጣል። አቅሙ ብዙ ነው። እንድንያያዝ ከሚያደርገን ይልቅ እንድንለያይ የሚያደርገን ይበልጣል። አቅሙ ብዙ ነው። መቼም በዙሪያችን ያለውን አየር ስንመለከት፣ ዓለም አቀፋዊ ሁኔታዎችን ስንገነዘብ፣ የፖለቲካ ትርክቶችን፣ ንግግሮችን፣ ቋንቋዎችን ስናጠና አንድነት፣ ህብረት፣ መያያዝ ምናምን የሚሉ ብዙ ቃላቶችን እንሰማለን። ይሁን ጥሩ፣ እሰይ። ግን ይሄ ሊሆን ይችላል? ጥያቄ ነው። ሆኖስ ያውቃል? ደግሞስ እውነት ነው? ሊፈተሽ ይገባዋል። ምክንያቱም የኛ የመያያዛችን፣ የመዋደዳችን፣ የመፈቃቀራችን ምክንያቱ ሰው ወለድ አይደለም፣ ሐሳብ ወለድ አይደለም፣ የመለኮት ስጦታ ስለሆነ ነው። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ አማካኝነት በእያንዳንዳችን ልብ የፈሰሰ ማህተብ ስለሆነ ነው። ሃሌሉያ። ይሄንን እንኳን ከመንፈስ ቅዱስ የተካፈልነውን የመንፈስ ፍሬ የሆነውን ከአምላክ የተሰጠንን ሁላችንም በፊቱ አንድ አድርጎ የሚያቆመንን የከበረ እውነት ሊያላላና ሊያፈርስ የሚችል ብዙ ምክንያት አለን። ብዙ ጎትጓሽ ነገር አለ። የእግዚአብሔር ቃል ግን ሲናገር ይህን ሁሉ አልፋችሁ እርስ በርሳችሁ ተዋደዱ። አሜን። እርስ በርሳችን እንዋደድ። ቁጥር 8 ላይ ፍቅር የሌለው እግዚአብሔርን እየዘመረ እየሰበከ ቸርች እየመጣ አስራት እየከፈለ አላውቅም። እኔ መጽሐፉ ሲናገር ግን ልብን የሚመዝነው እግዚአብሔር እኔ በራሴ እይታ አይቼ ለክቼ ደምሬ አለው የለውም ልል አልችልም። መለኮት ሲያይ ግን ፍቅር የሌለው እግዚአብሔርን አያውቅም። ምክንያቱም እግዚአብሔር ፍቅር ነው። ሃሌሉያ። ፍቅር የሕግ ሁሉ መዝጊያ መጠቅለያ ነው። ፍቅር የሕግ ፍጻሜ ነው። ፍቅር የእምነታችን ማጽኛ ነው። አንደኛ ተሰሎንቄ 4:9 ፈጠን ብዬ አነባለሁ። ሰዓቱ ስላለኝ ነው ቀስ ብዬ ኮራ ብዬ የምሰብከው፣ ግን ከሰዓታችሁ አላልፍ 15 ደቂቃ 20 ደቂቃ አለኝ። አንደኛ ተሰሎንቄ 4:9 እናንተ ራሳችሁ እርስ በርስ ልትዋደዱ ምን ከምን እርስ በርስ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ሊጽፍላችሁ
አይገባም። በማን ተምራችኋል? ማን ነው ሌክቸር ያደረጋችሁ? የትኛው መጋቢ ነው? የትኛው ነብይ ነው? የትኛው ሐዋርያ ነው? እናንተን እኮ ማንም ሊያስተምር አይገባም። የተማራችሁት ከማን ነው? እስቲ ከእግዚአብሔር ብሎ። ፍቅርን የተማርነው ከእግዚአብሔር ነው። እግዚአብሔር ፍቅር ነው። ዝም ብለን አላልንም፣ መጽሐፉም አይልም። የእግዚአብሔር ፍቅር በስራ የተገለጠ ነው። አሁንም አሜን በሉ እንጂ ብዙ ነገር በቀኔ ተናግሬ በዛም ብዬ ዝም ትላላችሁ። እግዚአብሔር ፍቅርን በተግባር ነው የገለጠው። ያስተማረን በተግባራዊ ህይወት አንድ ልጁን በመስጠት ሃሌሉያ። ጌታ ኢየሱስ ክርስቶስ ፍቅሩን የነገረን የሆነ ሩቅ ሊደረስ በማይችል ቦታ በትልቅ ላውድ ስፒከር ወድጃችኋለሁ በሚል ዲስኩር ሳይሆን ራሱን ለመስቀል አሳልፎ በመስጠት ነው። ሃሌሉያ። ፍቅር ተገለጠ፣ ህይወት ተገለጠ፣ አይተናል፣ እንመሰክራለን። አብ የሚወደው ልጁ ሰጥቶናል። ተወዳጁ ልጁ የናዝሬቱ ኢየሱስ ነፍሱን ለወዳጆቹ በመስቀል ላይ ሰጥቷል። ስለዚህ ፍቅር መስዋዕትነት ነው ማለት ነው። ፍቅር ተግባራዊ ነው። 3 ፊደል በሙዚቃ ተቀናብሮ በቅኔ የምንቀኘው ሳይሆን በዕለት ተዕለት ህይወታችን የምንኖረው ነው። አሜን ትላላችሁ? በእኔ እንዲህ ላለው በአብሮነታችን ውስጥ ላለው አሁን ተከባብረን የምንኖረው ወንድም በጌታ እህት በጌታ የምንባባለው እስከ መቼ ነው ብዬ ሳስብ እስካልተነካካን ነው። አይመስላችሁም? ወዳጅነታችን፣ ጓደኝነታችን በእውነት ከመስቀል በመነጨው ፍቅር አንዳችን ለአንዳችን መስዋዕት ለመሆን ቢመችም ባይመችም ቢቆረቁርም ባይቆረቁርም እስከ መጨረሻው ከርሱ የተማርኩት ነው ብለን ነው የምንኖረው ወይስ ስለተከባበርን ነው? ቻሌንጅ ላድርጋችሁ። በእውነት በእኔ በሚሄድበትና በምጠበጥብበት መንገድ ላይ ወንድሜ ቢቆም መንገዴን ቢዘጋ ለእኔ ባይመች ፍቅሬ ሕያው ነው? እግዚአብሔር ይርዳን። ያለ ጌታ ኢየሱስ ክርስቶስ የሚወዳችሁን ልትወዱ ትችላላችሁ። ብርቅ አይደለም፣ አያስደንቅም። የሚወዳችሁን ብቻ ብትወዱ አሕዛብም ይሄንም ያደርጋሉ፣ ተገብሩታል። ምንም ድንቅ አይደለም። በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ግን አልፎ እኮ ነው፣ ተሻግሮ እኮ ነው የሚጠሏችሁን። ፍቅር ድንበር የለውም። አሜን ትላላችሁ? ፍቅር ክልል የለውም። ፍቅር ዘር የለውም። ፍቅር ቀለም የለውም። ፍቅር የኑሮ ስታተስ የለውም። ፍቅር ያልፋል። ፍቅር ይሻገራል። ፍቅር ሁሉን ይገዛል። ፍቅር በሁሉ ላይ ይታያል። እግዚአብሔር ይርዳን። ፍቅር የሚኖር ኑሮ ነው። አሜን። እየፈራዋችሁ እያከበርኳችሁ አሁንም ልበል፣ ለምዶብኝ ይሆናል እንግዲህ። እስቲ እንዲህ በሉ፣ ፍቅር በሉ። የሚነገር ቃል ሳይሆን የሚኖር ህይወት ነው በሉ። አሜን። ስለዚህ የነገር ሁሉ መጨረሻ ደርሷል። ነገር ሁሉ ሊጠናቀቅ ሊዘጋ ነው። አዎ፣ ግን ምን ይሁን? እናንተ የአባቴ ብሩካን ቅዱሳን በነገር ሁሉ መደምደሚያና መጨረሻ መዝጊያ በምትኖሩበት ዘመን ከሁሉ በፊት እርስ በርሳችሁ አጥብቃችሁ ምን በሉ? ተዋደዱ። ተዋደዱ። መቼም ስጋ አይመቸው። መንፈስን ደስ ካለው ይህን ኖረዋለን። ፍቅር ቅድም እንዳልኩት ራስን መስጠት ነው። ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር ገንዘብ መስጠት ይቻላል። እኔ ጌታ ኢየሱስ ክርስቶስ ስለዛች ሴት የተናገረው ነገር ይገርመኛል። ስለዛች መበለት ሰዎች ሁሉ ስጦታ ሲሰጡ ትልልቅ ነገር እያመጡ ሲያስቀምጡ ትንሽ ነገር አስቀመጠች። በምንም መስፈርት የዚህ ሴት ትንሽ ነው፣ በቃ ትንሽ ነው።
አያስደንቅም። ምክንያቱም በመቶ እጥፍ፣ በሺህ እጥፍ፣ በሚሊዮን እጥፍ የሚበልጥ ሰዎች ምን አድርገዋል? ሰጥተዋል። ሚስጥሩ የቁጥሩ መብዛት የስጦታ መተለቅ ሳይሆን የሚሰጥበት ልብ ነው። ስለዚህ ይህቺ ሴት ለካ የሰጠችው ትርፍ አይደለም፣ ከብዙ ጥቂቱን አይደለም የሰጠችው። ምኗን ነው? እስቲ ዋናዋን ነው ብሎ ዋናዋን ነው። አየህ፣ ብዙ ልሰጥ ትችላለህ። ጌታ ይባርክ። አሁንም አብዝተህ ስጥ፣ አንቺም ስጪ። ለቤተ ክርስቲያን ጥሩ ነው፣ ለአገልጋዮች ጥሩ ነው። ከሁሉ በላይ ግን ራስን መስጠት ነው፣ በፍቅር የሆነ ነው። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳኝ። ዳሩ ግን ነገር መጨረሻ ደርሷል። ስለዚህ ምን እናድርግ? እንደ ባለአእምሮ አስቡ። ከሁሉ በፊት እርስ በርሳቸው አጥብቃችሁ ተዋደዱ። ፍቅር ብዙ ነው ትርጉሙ። ሌላው አታንጎራጉሩ። የመጽሐፉ አውድ ወይም የመጽሐፉ ትክክለኛ አታንጎራጉሩ የሚለው ቃል ትንታኔ እንዲህ የሚል ነው። ምንም የሌላቸው ድሆች ከእናንተ አንዳች ፈልገው አንድ ቀን አይደለም፣ 2 ቀን አይደለም፣ 3 ቀን፣ ሁል ጊዜ ወደ እናንተ ሲመጡ አትሰልቿቸው። እናንተን ሰጪ ያደረገ እግዚአብሔር፣ እናንተን ለጋስ ያደረገ እግዚአብሔር ደስ ብሏችሁ በልግስና እንድታደርጉላቸው እንጂ አሁንስ በዛ እንድትሉ ስላይደለ ምን አድርጉ? አታንጎራጉሩ። ምናልባት አንዳንድ ወገኖች በዚህ መካከል የምትኖሩ ትኖራላችሁ፣ አላውቅም። የመስጠት ዕድል ያላችሁ፣ የማድረግ አቅም የተሰጣችሁ፣ ሌሎች የሚበዛና የሚተርፍ ነገር የተቀበላችሁ፣ አንድ ነገር ነግራችሁ ፈልጋለሁ። እግዚአብሔር እንዲህ ስላደረጋችሁ ስሙ ይባረክ። ሃሌሉያ። ከሚቀበል ይልቅ የሚሰጥ ምንድን ነው? የተባረከ ብፁዕ ነው። እንኳን ሰጪ ያደረጋችሁ። ነገር ግን ስትሰጡ እናንተን ለጋስ ያደረገ እግዚአብሔር በመስጠታችሁ ስለሚደሰት በምታደርጉት ነገር በዛንዴ አይባልም። ስጡ፣ አድርጉ። መጽሐፉ እንደዛ ነው የሚለው። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀበሉ። ትላንት መጥቶ በላ ዛሬም እንዴ አይባልም። ወንድም ነውና ትላንት ሰጠሁት አይበቃም አይባልም። ቢበቃውማ ይሰጣል፣ ቢተርፈውማ ያካፍላል። ስላጣ መጣው አንተ ደግሞ አታንጎራጉር። እግዚአብሔርን እያመሰገንክ ጌታ ሆይ ሰጪ ስላደረከኝ ለወንድሜ እንድተርፍ፣ ለእቴ እንድተርፍ፣ ለእኔ ስለሞላ ስም ይባረክ ብለህ አመስግን እንጂ በነገር ፍጻሜ አታንጎራጉር ይላል እግዚአብሔር ቃል። እንደ ትንቢት ተናጋሪ እንደ ነቢይ ላድርጋችሁና ልሹማችሁ ዛሬ እዚህ ከፍ ብዬ ስለተቀመጥኩ ማለት ነው። አጠገባችሁ ያለውን ሰው አታንጎራጉሩ በሉት። እግዚአብሔር ቸር ነው እኮ። እግዚአብሔር በመስጠት አይጸጸትም። እግዚአብሔር አትረፍርፎ ይሰጣል። ከእግዚአብሔር የተማርን ከእግዚአብሔር የተወለድን እንዲሁ ቸርነት እግዚአብሔር ይሙላብን። ክብር ለኢየሱስ ይሁን። ሌላው በዘመን ፍጻሜ የነገር መጨረሻ ሲደርስ እንዴት እንኑር? በተሰጠን ጸጋ ጌታ እስኪመጣ ድረስ በትህትና እያገለገልን እንኑር። አሜን። ዛሬ በጌታ በኢየሱስም ከተገልጋይነት ወደ አገልጋይነት እግዚአብሔር ያስገባችሁ። ያው መቼም እግዚአብሔርን ማገልገል ማለት የሆነ ሽርጉድ ማለት እንዳይደለ ታውቃላችሁ። እግዚአብሔርን ማገልገል ማለት የሆነ አክቲቪቲ እንዳልሆነ ታውቃላችሁ። ለእናንተ አይነገርም። እግዚአብሔርን ማገልገል ማለት የእግዚአብሔርን ፈቃድ ማድረግ ነው። አሜን። መቼም ለእግዚአብሔር እንጨት አንፈልጥ፣ ቤት አናጸዳ። እግዚአብሔር ምን ጎሎት በሰው ይገለገላል? ፈቃዱን ለማድረግ የነቃ አእምሮ ካለን ፈቃዱን ለማድረግ በምንመላለስበት የትኛውን ምልልስ እግዚአብሔር ከረካ እሱ አገልግሎታችን ነው። ሃሌሉያ። የኔን ፍላጎት ላረካ፣ የኔን መሻት ልፈጽም፣ እኔ በፈለግኩት መንገድ የምሮጥ ከሆነ ድካም ነው። ወገኖቼ ልንገራችሁ፣ እግዚአብሔርን ፈቃድ በማድረግ ዘመናችሁ ይጠናቀቅ። የእግዚአብሔርን ፈቃድ በማድረግ እድሜያችሁ ይለቅ። በከንቱ ድካም፣ በከንቱ ሩጫ ጊዜያችሁ፣ ጉልበታችሁ፣ ገንዘባችሁ ከሚያልቅ እግዚአብሔር እንድትሆኑለት የፈለገውን ሆናችሁ ታሪካችሁ ይዘጋ። አሜን ትላላችሁ?
መቼም አንዳንድ ጊዜ የቤተ ክርስቲያናችን አገልግሎት ብዙ ነው፣ ደግሞም ታማኝነት ይጠይቃል። ታማኝ ተደርገን ተቆጥረን ተሾመናል። ግን ጎሽ ባይ የለውም አይደል? ማንም አያየንም። ስትደክሙ እኔም በቸርቼ መጋቢ ስለሆንኩ የሚደክሙትን ጎሽ በርቱ ብዬ አላቅም፣ ዘነጋለሁ። ማንም ጎሽ ባይልህ፣ ማንም ባያይህ፣ ማንም የሆነ ነገር ባይሰጥ፣ ሽልማት ባይሰጥ፣ የጠራ ጌታ ፈቃዱን እንድታደርግ ባስቀመጠ ቦታ በየትኛውም መንገድና ጊዜ የእርሱን ፈቃድ ብቻ አድርገህ እለፍ። ለዚህ ዋጋን ከእርሱ ትቀበላለህ። ብድራት ከሰራዊት ጌታ ከእግዚአብሔር ነው። ስለዚህ በዘመን መጨረሻ ከማገልገል አትድከሙ፣ ከማገልገል አትዛሉ። እግዚአብሔርን ከትላንትናው ይልቅ አገልግሉ። አገለግላለሁ በሉ። ሃሌሉያ። በመጨረሻ ሲዘጋው ቅድም ነግሬያቸዋለሁ። ለመጽሐፉ መጠቅለያ እዚህ ጋር ነው፣ መዝጊያው እዚህ ጋር ነው። ሲዘጋው ምን አለ? እግዚአብሔርን አክብሯል። በክርስቶስ ኢየሱስ በኩል እግዚአብሔር ምን አድርጉ? አክብሩ። እግዚአብሔር የከበረው በክርስቶስ በኩል ነው። የሚከብረውም በክርስቶስ በኩል ነው። ክርስቶስ የሚከብረው ደግሞ የማዳኑ ኃይል የመጣበትን የምስራቹን ቃል አውጀን ለመስቀል የተከፈለው ዋጋ፣ ለሞት የተከፈለው ዋጋ ራሱ ነፍሱን ስለሆነ እርሱ ቁም ነገር ላደረገው፣ እርሱ ለሞተለት፣ እርሱ ለከፈለው ለዚያ እውነት መኖር ስንጀምር ኢየሱስ ደስ ይለዋል። አብ ደግሞ በዚህ እስቲ ይከብራል በሉ። እግዚአብሔርን ማክበር ትፈልጋላችሁ? ክርስቶስን አውጁት። ማዳኑን ተናገሩ። ተአምራቱን አውሩ። እንደ ተቤዠን እንዳዳነን በሕይወት እንድንኖር እንዲህ እንዳደረገን የእርሱን ታላቅነት ስትናገሩ እግዚአብሔር ይከብራል። ጸልያለን። ሃሌሉያ።